ምንድን ነው አላውቅም በቃ እኔ ምን ነው ውሻ ብትለኝ ወይስ ምን አደረኩ ወይ እንዴ ምን አደረኩሽ ለምንድን ነው የምትጠርጡት ምንድን ነው ለማድረስ ነው ያጣን ካሜራው ምናምን ምንድን ነው ታዲያ አስፈላጊነቱ እኔ በቃ ምን ነፍሰ በላ ነው የምትለኝ እኔ ዝም በል ነግሬሃለሁ ዝም በል ለምን አጋጣሚ ሆነ አላውቅም ሞታ ወደ ክፍለ ሀገር ታዛ ምን እያደረክ ነው እስካሁን ስትጫወትብኝ ነበር ምን እያደረክ ነው ቆይ እንደ ፍቅር ይኸውልሽ አይተሻላ ጓደኞቼ ከጀርባ ምን እንደሚሰሩብኝ ምን አውቃለሁ እሺ ማናቸው እነሱ ጓደኞች ናቸው አላውቃቸውም ምን አውቃለሁ እንግዲህ በእኛ ፍቅር ቀኑ ሊሆን ይችላል ገና እሷ ትላንት ሞታለች ብሎ ይኸውልሽ ምን እንደሚያደርግ ምን ማለት ነው ቆይ ምን ማለትሽ ነው ፍቅር የሆነችው እኮ እየነገርኩሽ ነው ምን አደረኩሽ እንደ እውነት ነው የነገርኩሽ ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ቤተሰቦች ያው በአንድ ጉዳይ ዛሬ ወደ እናንተ መጥቻለሁ ማለት ነው። ቤተሰቦች አንድ ወንድሜ ያው ከፊቴ የምታዩት ወንድሜ በጣም ባስቸኳይ ፈልጋለሁኝ ብሎኝ ወደሱ መጥቻለሁኝ ማለት ነው። ቤተሰቦች እሺ ወንድሜ ይቅርታው ተሳለለህ የኔን ጉዳይ አስቀደምኩኝ። ሰላም እንተዋወቅ ማን ልበል? ገመቹ ይባላል። ገመቹ በጣም ማለት ነው። እሺ ምንድን ነበር እስቲ በእኔ ባስቸኳይ ፈልጋለሁ ብለኝ ነበርና በምን ጉዳይ ነበር? ያው በመጀመሪያ እኔን አክብረህ ስለተቀበልከኝ አመሰግናለሁ። በተጨማሪ ደግሞ ምንድነው የመጣሁበት ዋነኛ ዓላማ ከዚህ በፊት ማለት የዛሬ ወር አካባቢ እህቴ ሞታ ነበርና በአጋጣሚ እኔ ወደ ክፍለ ሀገር ሄጄ ነበር እና እዛ ለቅሶ ይዤ እዛ ነበርኩኝ። ምክንያት የሞተችበት ምክንያት ምንድነው? ከልጅነት ጀምረው በጣም የሚዋደዱ የልጅነት ጓደኞች ነበሩና እና ያው ከጊዜ በኋላ ተጋብተው አብረው እየኖሩ ነበረ። ከእህቴ ጋር ማለት ነው። ከዛን እየኖሩ ከዛን ከበልታት አንድ ቀን በሆነ አጋጣሚ በምን አጋጣሚ እንደሆነ አላውቅም ሞታ ወደ ክፍለ ሀገር ታዛ ተብራ። ኦኬ ከክፍለ ሀገር መጣህ ነው? እኔ ከክፍለ ሀገር ነው የመጣሁት። ተመልሼ እዚህ ስመጣ አንዳንድ ነገሮችን ሰማውና ያ የሰማሁት ነገር ምንድነው? ያ ባለቤቷ የነበረው ልጅ በዚህ በአጭር ጊዜ ውስጥ እንዴት እንደዚህ ከሌላ ሰው ጋር ከሌላ ሴት ጋር ማለት ነው ከሌላ ሴት ጋር ታይቶ በምን ያህል ጊዜ ነው? አጭር ጊዜ ነው እንዴ? አሁን እሷ ከሞተች አንድ ወር ከምናምን ነው። እንዲህ ስመጣ በቃ ከዛ በ15 ቀን ነው ወደዚህ የተመለስኩት። ስመጣ እንደዚህ አይነት ወሬ ሰማሁኝ ማለት ነው። ኦኬ በ15 ቀን ስትመጣ ነው አግብቶ ነው ሌላ ሴት ከሌላ ሴት ጋር በምን ያህል ጊዜ አግብቶ ነው? በቃ ይኸው በ15 ቀን ነው ወደዚህ የመጣሁት። እሷ ከተቀበረች ሞተችበት 15 ቀን ወደዚህ ተመለስኩኝ እኔ። ከዛን እዚህ ከሌላ ሴት ጋር እሱ እየኖረ የሚል መረጃ ሰማሁና እናም ደርሻለሁ። ቤቱንም ደርሻለሁኝ አይቼዋለሁ። እና ደግሞ እስኪ አንተ ደግሞ እስኪ አሁን ሚዲያ ላይ ብዙ ሰዎችን ስታግዝ ስላየው በዛው እስኪ እኔንም በዛ የምታግዝበት መልኩ ታግዘኛለህ በሚል ነውና ወደ አንተ የመጣሁት። ኦኬ ለምን እንደተጋቡ ነው ማገዝ ወይስ ምንድነው ማገዝ? ማለት እንዴት በአጭር ጊዜ ውስጥ እንደዚህ እዚህ ነገር ውስጥ እንደገባ ያው እንዲረጋገጥልኝና እንዳውቅ ስለፈለኩኝ ነውና ለዛ ነው። እሺ ወንድሜ አይዞህ። እንግዲህ ያው እንደዚህ አይነት ነገር ከባድ ነው። ቤተሰብ ችግር ሲያጋጥም በጣም ይከብዳል፣ ይገባኛል። ግን ያው አይዞህ እንግዲህ የትም ነፍስ ማር ብያለሁኝ። ያሳዝናል። እኛም እንግዲህ ለምን ይሄ ነገር እንዲፈጠር እንደቻለ ያው ኦልሞስት በ15 ቀን ካወቅህ አንተ አንድ ሳምንት እሷ ባረፈች በሳምንቱ ምናምን ሊሆን ይችላል የተጋቡት ማለት ነው። ኦልሬዲ እንደዛ ነው የተሰጡት።
የት እዛው ነው የሚኖረው? ድሮ የሚኖርበት የነበረው ቤት ነው የነበሩበት ከእህት ጋር የሚኖርበት ቦታ ነው ወይስ ሌላ ቦታ ነው? ኧረ በጭራሽ አይደለም። ያው አንዳንዴ የገንዘብ ነገር ከባድ ነውና በጣም በቃ ብር አታሎት በብር ተሸውዶ ሌላ ብር ያላት ሴት ጋር ሆኖ በገንዘብ ተጣሉ ሌላ ብር ያላት ሴት ጋር ነውና ከሷ ጋር ነውና የሚኖረው ሌላ እሷ ጋር ነው የሚኖረው። አንድ ላይ ናቸው ማለት ነው። አንድ ላይ ነው ታውን አረጋግጣለሁ። አዎ አንድ ላይ ናቸው። ራሱንም ታውቃለህ? አውቃለሁ። አዎ በሚገርም እንደዛ ከሆነ ያው ለዛ ነው ወደ አንተ የመጣሁት። ምንም ችግር የለውም። ያው ወደ እናት አግዘኛለህ ብዬም አስፋራለሁ። አይ ይህ ግዴታችን ነው። የኛ ሚዲያ እንደዚህ አይነት ችግር ካለ የቤተሰብ ችግር ካለ ሰው ላይ የተደረገ ነገር ካለ ማንኛውም ነገር ማጋለጥ ግዴታችን ነው። የውዴታ ምናምን ሳይሆን ግዴታችን ነው። ማንኛውም ስንረዳት ግዴታ አለ። ለዛም አሁንም እየሰራን ያለ ነው። ሁሉም ነገር እንትን እያደረግን ያለ ነው። ለዛ ነው ለሰዎችም ደግሞ እንዲማሩበት ብለን ወደ ሚዲያም እያመጣን ነገር ሰው እንዲማርበት እንዳይሸወድ እንዳይቀር። አይ ምንም ችግር የእህቴ ደም በሰው ምክንያት ከሆነ እንትን ያለው በሰው እጅ ከሆነ አይቀርም ይወጣል። ምንም ብለሱን ትተባበረኛለህ ወንድሜ፣ ምንም ችግር የለውም። እሺ እና ያለበትን አካባቢ ትጠቁመናለህ እና አንዳንድ መረጃ ችግር የሚሰራበትን ቦታ ያለበትን አካባቢ ሁሉንም ነገር ታሳየናለህ። ችግር የለውም ያሳያለሁ። እሺ በቃ እሺ። እንግዲህ ቤተሰቦች ትንሽ በጣም ከበድ ያለ ነገር ነው ዛሬ ገጠመን። በጣም የሚያሳዝን ነገር ነውና እስቲ ምን ማለት ነው ያለውን መረጃ አጣርቼ ወደ እናንተ ማድረስ ይሆናል። እስቲ ቤተሰቦች በቀጣይ ደግሞ እነሱ ጋር ሄደን ያለውን ነገር ማጣራት ባለብኝ መንገድ አጣራለሁ። እስከዛው ድረስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን፣ አብራችሁን ቆዩ። እሺ ያው ውድ ቤተሰቦች እንግዲህ እንደምታዩት ዛሬ ያው አንዳንድ ነገር እንደግዘኝ ጀግናውንም ጠርቻለሁ ቤተሰቦች እና ያለውን ነገር እስቲ ወደ እናንተ የምናሳውቅ ይሆናል። ቤተሰቦች አሁን ደርሰናል። የተጠቆምንበት ቤት እዚህ አካባቢ ነው ደርሰናል። ቤተሰቦች እስቲ ምን እንደሚፈጠር አላውቅም። ተከታተሉን ቤተሰቦች። ሰላም ነው እናት? እንዴት ነሽ? አለን። ለአንድ ጉዳይ ፈልገን ነበርና ውስጥ ገብተን ማውራት እንችላለን? ለምንድን ነው የምትጠርጡት? አይ ለእንትን ከውጭ የሆነ መልዕክት ተልኮላችሁ ነበርና ፈልገን አይ አትናደዱ። የሚያናድ ነገር የለም። ተረጋጉ እንጂ አንተ ለማድረስ ነው የመጣነው። ቢሆንም ካሜራው ምን ምንድን ነው ታዲያ አስፈላጊነቱ? አስፈላጊ ማለት ይኸውልህ በመረጃ ለእናንተ ቃድስ ተብለን ቪዲዮ መያዝ ስላለብን ነውና ይህንን ነገር ለማድረሳችን እርግጠኛ እንድንሆን ተፈልጎ ነው እንጂ። እሺ ግን ስጦታ ምናምን ያዛችሁት? አይ መጀመሪያ ማንነታችሁን እናጣራ ብለን ካሜራ ምናምን እንኳን ምን አስፈልገ ታደርገ? አይ ማንነታችሁን እናጣራ ብለን ተረጋጋና መጀመሪያ እናብለን እባክህ። ግቡ ይቀድማል ከውጭ። እሺ እናመሰግናለን። እንደዛ ነው ማለት እሺ ያው እንግዲህ ስላስገባችሁን እናመሰግናለን። ያው አንዳንድ ጥያቄ እንጠይቃችሁ ነበርና እዚሁ ያው ግዴታ እንደነገርኳችሁ ያው ካሜራ መያዝ ነው በዚህ ኬስ ስለሆነ ጥሩ የሚባል ስጦታ ስለመጣ ስለናንተ አንዳንድ ነገር ለማወቅ ነበርና እስቲ ስላንተ ነገር አንስቲ። ማለት ስጦታና ስለኛ ምን ያገናኛል? ቀጥታ መስጠት ትችላላችሁ አይደል? አይ ቀጥታ መስጠት እንችላለን፣ ግን ተሳስተን ለሌላ ሰው እንዳንሰጥ ብለን ስላሰብን ነው። ገባሽ? አዎ ሰርፕራይዝም እኮ አይመስልም። አሁን ላይክ ሰርፕራይዝ ምናምን ሲሆን ነው ካሜራ ይዞ የሚለው ወዲያውኑ ሲሰጥ። እናንተ ደግሞ ውስጥ ገብተን ምናምን እናላችሁና ይሄ ደግሞ ትንሽ ግር ይላል። ስጦታም አይመስልም እኮ ጭራሽ ደግሞ ስለኔ ደግሞ ስትጠይቀኝ አይ ያው እናንተ ማንነታችሁን ለማጣራት ነው። ምክንያቱም አሁን ስጦታ ተልኮ ለማይሆን ሰው እንዳንሰጥ ለዛ ብለን ነው እንጂ እናንተ ላይ ሌላ ነገር እንትን ለማለት ፈልገን አይደለም። እሱን እንድታምኑ። እሺ ማን ይላካችሁ? ማን ናችሁ እናንተ? እኛ ያው አንድ የውጭ ድርጅት ነው ይላካልና እሺ በዛ አማካኝነት ነው። እስቲ ስላንተ ንገረኝ እስቲ ስለ ስምህ። የውጭ ድርጅት ነው። እኔ ምን አድርጌ እናንተን ጀስት ሰርፕራይዝ ለማድረግ ነው።
ሰርፕራይዝ ለማድረግ ግራ ይገባል። አሁን ስለኛ ታሪክ ማለት ምንም የሚያስፈራ ነገር የለም። ምንም ሌላ ነገር የለውም፣ መኖር የለውም። አስፈራ ግን ደግሞ አይ ትንሽ ለየት አለብኝ የስጦታ ምናምን አስጣጥ የህይወታችን ምናምን ግዴታ ተነግሮ ነው። እስቲ አይ ከሷ ከእህቴ ልቀጥል ወይ አንተ ከብዶ ከሆነ እስቲ አንቺ ነገር አሁን ግዴታው እኮ ነው። እዚህ በፊት እኔ የማየው ከሌላ ሰው ስጦታ እንደዚህ አይደለም የሚሰጠው። እንዴት እኛን ጠይቆ በቃ ወይ ስማችን ወይ ምናምን ነገር ነው በቂ ነው። ያለውን ነገር ከነገርነው እኮ ችግር የለውም እኮ ምንም የሚያስፈራ ነገር የለም። እዚህ ጋር አይደል ምንድነው መናገር ከበደ ለመናገር ከበደ አይከብዶኝ አይደለም ግን ስጦታ ነው እዚህ በፊት ሲሰጥ እንደዚህ አልነበረም ብዬ ነው የምሰማው። ማየውም እንደዛ አይደለም በቃ ቃልሉ ስጦታ የሚሰጠው ወይ ሰርፕራይዝ ከሆነ በቃ እንዲሁ ካሜራ ምናምን ሊኖር ይችላል እዛው ላይ ሰጠው እኮ አሁን እኮ እኛም እኮ ስጦታ እኮ እንሰጣቸዋለን። አሁን ከመላካችን በፊት አጣሩ እነሱ ነገር ስለተባለ ነው እንዴ። ይሄን ያህል ምንድነው የሚያናድድህ ነገር ምንድነው? ምን ችግር አለው እንዴ? ምንም ችግር የለውም እኮ። ስለዚህ ስለ አንተ ንገረን። እንዴት ነው ፍቅራችሁ፣ ትዳራችሁ ምን ያህል አመት ቆየ የሚለውን ነገር ያው ከዚህ ከቪዲዮ ጋር ሴሌብሪቲ ለማድረግ ለዛ ስለፈለግ ነውና እስቲ ምን ያህል አመት ቆያችሁ በፍቅር? ከተጋባችሁስ ምን ያህል ጊዜ ሆናችሁ? ስምህስ ማን ይባላል አንተ? እሺ እኔ ባለሳሳት ሮቤል ይባላል። ሮቤል ነው። እስቲ ምን ያህል ጊዜ ሆናችሁ ከተጋባችሁ? ፍቅሬ አሁን በፍቅርስ ምን ያህል ጊዜ ቆያችሁ? 2 አመት አካባቢ ይሆናል። እንዴ ምን ነው ከተጋባን 2 ሳምንታችን ነው ገና። አዲስ 2 አመት ሆነን ነው እንጂ ምንድነው 2 ሳምንት ምናምን 2 ሳምንታችን ነው ከተጋባን ምናምን ያለሽ እንደኛ ስንት ነገር አሳልፈናል። 2 አመት ላይ ያሳለፍነው ብዙ አመት ቢሆንም ከተጋባን ስና እንደዛም እኮ ቢሆን እኛ ስንቆጥረው የነበረ ስናከብር የነበረው ራሱ 2 አመት ነው ገና እኮ ያ ያለፈ ነው። አንድ ላይ ከገባን ገና 2 ሳምንታችን ነው። ያው ትዳር ውስጥ ከገባን ገና 2 ሳምንታችን። አረ ምን ተብላ ነው እንዴ? 2 አመት ነው እኛ ያከበርን ራሱ የ2 አመት ነው ያከበርን እንዴ? ቅርብ 2 ሳምንት አለች። አብረን ላይ መኖር ከጀመረን 2 ሳምንታችን ነው። 2 ሳምንታችን አብራችሁ ለምንድን ነው ትክክለኛ መረጃ ያው መኖሩን ነው እንጂ ማለት በቃ ይሄ አብሮ መኖሩን ይሄ ያነውን ነው እንጂ እሷም ሌላ ቤት እኔም ሌላ ቤት ነው። ግን የ2 አመታችን ነው። የት ነበር የምትኖረው? እኔ ሌላ ሰፈር ነው ስኖር ነበር። የት ሰፈር? አሁን ላይ የነበርኩበት የነበርክበት ቤተሰብ ጋር ነበር የሚኖረው። ከ2 ሳምንት በፊት የነበርክበትን ማለት ነው። እኔ መስኖር የነበረው ቤተሰብ ጋር ነው እንዳለችው። ከማን ጋር? ቤተሰብ ከማን ጋር? ከእናት ከአባት ከወንድሞቼ ጋር። እኮ የት አካባቢ? ወደ ፈረንሳይ አካባቢ ነው ስኖር ነበር። አብረን መኖር ከጀመረን 2 አመት ነው እያልክ እየተከራከርካት ነበር። አሁን ለምንድን ነው የምትከራከራት? 2 አመታችን በቃ በትዳር ከቆየን ምን ሰው ሰራይቶ በትዳር እኮ አይደለም። አንተ ዝም ብለህ እንትን አትበል። መጀመሪያ ምን ያህል አመት እንደኖራችሁ መቁጠር ይቻላል አይደለ እንዴ? ነገርኩ እኮ ታዲያ 2 አመት ነው እኔና እሷ አይኖርን እኮ። 2 አመት አይደለም 2 ሳምንት ነው አብረን። ምንድነው ፍቅሬ ነው 2 አመት አይደል? 2 ሳምንት አንዴ አብረን ይኖርሉ እና ምን እሱን እኮ ያው ለመጠቃለል ያህል ነው እንጂ እኮ 2 አመት ነው እኮ እኔና አንቺ። ውጪ ላይ ቆየ ነው 2 አመት ሊሆን ይችላል። ኧረ እዛ በላይ ነው ያነኛው ከዛ በላይ ነው። ምንድነው ያከበረው 2 አመት ነው። ትዳር ነው ጨዋታ ነው ያዛችሁት? ምንድነው ትዳር ነው እንጂ እያያር እንዴ በትዳር ነው ተግባቡ ነው እንዴ ተጋባችሁ? አረ ተጋብተን ምን ያያያታ ምን ችግር አለ? ኖርማል ግን ተጋብታችሁ ሰርግ ምናምን አልተደግሷል ወይስ? አይ ዝም ብለን ነው አብረን የገባነው። ሰርጉን ግን አስበናል ገና ትንሽ እንቆይ ብለን ነው። አብረን እንኖርና እንደግሳለን ብሎሽ ነው? አዎ እንደዛ። ግን የ2 አመት ነው። 2 አመት አብራችሁ 2 አመት አክብራችሁ አልጨራሽ? አዎ እንዴ ከ2 አመት በላይ ነው። 2 ሳምንታችን ነው የኖርን። እንዳችሁ 2 አመታችን ነው። ፍቅሬ ምንድነው 2 ሳምንታችን ነው። ደግሞ ግርግር ሰርግ ስለማልወድ ትንሽ ቆይተን እንጋባለን ነበር ያልከኝ። እሱንማ ብዬሻለሁ። አዎ ልክ ነኝ። ግን 2 አመታችን እኮ ነው። አላከበርንም እንዴ በዚህ ሳምንት? ለምንድን ነው የምትዋሸው? ለምን ዋሻለሁ? እንዴ እውነቱን እኮ ነው። እንዴ ከ2 አመት በላይ አልሆነንም። ምን እናንቺ ምንድነው? ለምንድን ነው የምትዋሸው? ለምን ዋሻለሁ? እንዴ እውነቱን እኮ ነው የነገርኳቸው። ከ2 አመት በላይ ለምን 2 አመት ኖረናል አላለችም? ምን ይናል ካንተ ጋር መኖር ከብዷት ነው አይደለም? እኔ እኮ ለምን እንደዛ 2 ሳምንት እንዳለች ለኔ መራሽ አልገባኝ። አንተ ራሱ የምትዋሸው እዚህ ጋር ለምን ዋሻው ነው? አሁን ለምን እውነቱን እኮ የነገርኳቸው ከ2 አመት በላይ አልሆነንም። ምን እናንቺ ምንድነው ያቆሽሽ አንተ? ለምን ዋሻለሁ? እንዴ እውነቱን እኮ ነው የነገርኳቸው። ከ2 አመት በላይ ሆነን ግን ለማክበር 2 አመታችን ነው ብለን በዚህ ሳምንት አክብረናል።
በቃ እውነት ነው። እና ታዲያ ይኸውልህ አብራችሁ የኖራችሁ ተጋብታችሁ ነው 2 አመት ይሞላችሁ ወይስ በፍቅር ኖራችሁ ከ2 ሳምንት አይ ውጪ ላይ 2 አመት ቆይተናል። አብረን ከገባን ግን 2 ሳምንታችን ነው። ገና ተጋብታችሁ መኖር ከጀመራችሁ 2 ሳምንት ነው። ይኸውልህ አሁን የኔና እሷ ህይወት አይነት እኮ ብዙ ሰው የሚኖረው ህይወት ነው። አዲስ አይደለም እኮ የኔና እሷ ህይወት የምንኖረው። እኔ አዲስ ነው እያልኩ አይደለም። ይኸውልህ አሁን የጠየቁ ለኔም እኮ እውነታው ነው። በእርግጥ በ2 አመት ውስጥ አልፎ አልፎ ቤቴ ይመጣል። እሱ እንደ ትዳር ቆጥሮት ከሆነ ሊሆን ይችላል። አብረን አይደል ፎርማሊ ቆጠር ነው። አብረን ከጀመርን 2 ሳምንታችን ሻማ የ2 አመት ብለን እዚህም አያድርም አይደለ? ተመልሶ ነው ተመልሶ ይሄዳል። ውሎ አንዳንዴ ውሎ ማታ ላይ ይሄዳል አብረን አይደለ? አይ ቤተሰቦቹ ጋር ብዙ ጫና ስለነበረ ማደር ስለማይችል እዚህ የዋለ ይገባ ነበረ። በቃ ስለዚህ ይሄን በቃ ያለው ነው እና እዚህ ካላለ 2 አመት ሙሉ አብረን ይኖር ነው የምትለው ለምንድን ነው? 2 አመታችን ነው። ምን አሷሽው? አሁንስ ምን አሹ ፍቅሬ መኖርና አልፎ አልፎ መምጣት ይለያያል። መኖር አንድ ላይ ገብተህ እዚህ መኖር ከጀመርክ ፍቅሬ እንዴ ማንም ሰው እንደዚህ አይደለም የሚኖረው። ለምንድን ነው የምትዋሸው? አይደለም አንቺ ማሳጠር ፈልግሽ ለምንድን ነው? እውነታው አይደል እንዴ? ከ2 አመት በላይ ምንድን ነው የሚያስዋሽክ ነገር? ቆይ ለምን አዋሻለሁ እንጂ ምን ሆነ ነው? ለምን ዋሻለሁ? እየኖርን አይደል እንዴ? አብረን እየኖራችሁ ግን ይኸውልህ የጊዜ ጉዳይ ይለየዋል። አንድ ሰው በዚህ ቀን የተጋባሁት ካለ የዛሬ 2 ሳምንት ከሆነ የዛሬ 2 ሳምንት ነው። የዛሬ 2 አመት ከሆነም የዛሬ 2 አመት። አንተ ምን ያስዋሻል? እንግዲህ እኔ ከዚህ በላይ ምንም ነገር አልችልም። 2 ሳምንት ምናምን 2 ሳምንት ነው። ለምንድን ነው የምትዋሸው አንተ? ምክንያቱም ምንድነው 2 አመት ነው። እሺ ለምን ዋሻለሁ? 2 አመት በቃ አሁን ባልና ሚስት ነን። በቃ ማውቀው አብረን እየኖርን ነው። በቃ እሺ ቤተሰብ ጋር ወስዶሽ ያውቃል? ቤተሰቦቹን አሁን እየተዋወቅኳቸው ነው። ገና እህቱን ብቻ ነው ማውቃት። ቤተሰቦቹ ቤት ወስዶሽ ያውቃል? ገና ነው። ሽምግልና መጀመሪያ እንላክ ብሎኝ ገና ሽምግልና ሳይላክ ነው አንድ ላይ ሆናችሁ? አዎ ሰሞኑን እንጋባለን። ትንሽ ከ2 ሳምንት በኋላ ሽምግልና ይላካል። ከዛ በኋላ ነው ሰርግ ያለ ነው። የዛሬ ወር አካባቢስ የት ነበር ካንተ? እኔ ቤተሰቦቼ ጋር ነው። ሌላ የት ሆናለሁ? አሁን 2 አመታችን አብረን መኖር የጀመርነው ትላለህ። የዛሬ ወር ደግሞ ቤተሰቦቼ ጋር ነው ትላለህ። 2 አመታችን ነው። 10 አይነት ወሬ የምታወራው ለምንድን ነው? የምን 10 አመት ምን 10 አይነት ወሬ? ችግር ካለብህ ሌላ ችግር የምን ችግር አለብኝ? እየነገርኩህ አይደል? 2 አመታችን ነው እኔና ፍቅሬ ያልኩህ። በቃ አለቀ ነገሩ። ውሸት አፍለኝ ነው እንዴ ያለው? የዛሬ ወር ቤተሰቦቼ ጋር ነኝ እያልክ ለምን እውነታውን ንገሩኝ ብላችኋል እንዴ? ህይወት ይኸውልህ 2 ሳምንታችን ነው ገና። ፍቅሬ ምንድነው 10 ያላችሁ? 2 አመት ነው። ትክክለኛ መረጃ መስጠት 2 አመት ነው ያያቸው። እስኪ ፍቅሬ ምንድነው 2 ሳምንት የምትያቸው እንዴ? ለምንድን ነው የምላቸው? አልኖር ነው ምንድነው 2 አመት አልኖር ነው። አሁን እኮ ራሱ ስህተት ያስኩብህ እኮ ይኸውልህ አፌ ላይ እኮ ስህተት ያስኩብህ። የዛሬ ወር ከማን ጋር ነው? ያው ቤተሰብ ነው። የዛሬ ወር ከማን ጋር ነው? ስለ ከቤተሰብ ጋር። ደርሼ እመጣለሁ። የዛሬ 2 አመት ነው ደግሞ ተጋብተን መኖር የጀመርነው። ደርሼ እመጣለሁ። ደርሼ እያዩዋቸው እመጣለሁ። የት ነው የምትመጣው? አይመጣም ቤት አድርም። በቃ ቤት ማዘር ታማ ነበረ። ለዛ ነው የዛሬ ወር ከማዘር ቤት የነበርኩት። አይተዋል አይደል? ምን ይመጣል አላለችም እንዴ? ይመጣል እኮ ምንድነው አንተ በስነ ስርዓት ፍራን እንዴ ይሸጣሉ? እና እውነት እየተናገርኩ ነው። ታዲያ የምትቆም አያስፈልግም። ቆይ ተረጋጋ። ደበድቡኝ ነው እንደመጣችሁ? ጭራሽ አይደለም። ቆይ ተረጋጋ። ውጡልኝ፣ በቃ ውጡልኝ። ደበድቡኝ ነው እንደመጣችሁ? ውጡልኝ፣ በቃ ውጡልኝ። ፍቅር ምንድን ነው? እያየሻቸው ደበድቡ እኮ ነው። ስጦታ ብለዋል የመጡት አይደለም። ውሸት አናደደ ነው። ፖሊስ ነው የምጠራው። ይኸውልህ በአግባቡ ንገረን። እኛ ስጦታ ብላችሁ ልደበድቡ እንደ መጣችሁት እንደ ህግ ባለበት ሀገር ምን ማለት ነው? ብዙ መረጃ አለኝ ማለት ምን መረጃ ይኖረኛል እንዴ? ጭራሽ የዛሬ ወር ምን ላይ ነበር ካንተ? በቃ ነገርኩህ እኮ እናቴ ቤት ነው የነበርኩት። እዚህ በላይ እሺ ምን ልበልህ? በቃ እናቴ ታማ ነበር። እዛ ነበር። እዚህ ጋር ስለ ትዳራችን ምን የሚያገናኘው ነገር አለ? ስጦታ ብላችሁ አልኩ ነው የመጣችሁ። የማን ቤት ነው አሁን እየኖርሽ ያለው? የኔ ቤት ነው። ያንቺ ቤት ነው? አዎ፣ ግን ይኸው በጋራ እየኖርንበት ማለት እሱ ቤተሰቦች አሉ አይደል? እሱ ቤተሰቦች ጋር ለምን አልወሰደሽ? ቤተሰብ ቤት ነው የራሴ ቤት ነው የምኖረው። ስለዚህ ቤተሰብ እንዴት ብሎ ይወሰድ? የማን ቤት ነው? የራሴ ቤት ነው። በማን ስም ነው ያለው? በእኔ ስም ነው ያለው። አሁን ወደ ሁለታችሁ ስም እያዞራችሁ ነው አይደለ?
አዎ ከተጋባን በኋላ ያው የኔ እሱ የሚባል ነገር የለም። የጋራ ንብረት ነው ባልና ሚስት። አይዞህ አትናደድ እንዴ ስጦታ በላችሁ እንዴት ነው ማልናደደው? አይዞህ ባለበት ሀገር ምን ማለት ነው እንዴ? ደብድቡ እንዲመጣችሁ ወይስ ሌላ ተልእኮ? ተረጋጋ። ምንድነው መረጋጋው? እንደ ገዛ ቤት የመጣችሁ ልደበድቡ? አይ ምንድነው አፌ ሞላው ሸክሙ እንዴ? በስነ ስርዓት መልስ፣ የተጠየቀው በአግባቡ መልስ። ይኸውልህ አንቺም ደግሞ ይኸውልሽ ይሄ ካንቺ ጋር እየኖረ ያለው ካንቺ ጋር ይኸውልሽ እየነገርኩሽ ነው። ካንቺ ጋር እየኖረ ያለው ይሄ ሰውዬ 2 አመት ነው መኖር ከጀመረን ብሎ ማዋሸት ከጀመረ ለምንድን ነው ብለሽ መጠርጠር የለብሽም። አሁን ስጦታው ምንም ይቅርብን፣ ውጡልን፣ በቃ ውጡልን። ስጦታው ምናምን ይቅርብን፣ በቃ ውጡልኝ። ጭራሽ ስጦታው ለምን ፍቅር እያየሻቸው እንዴ? እዚህ ምን ያርጉኝ? በቃ ውጡልን፣ በቃ ይቅርብን፣ ውጡልን፣ ውጡ፣ በቃ ስጦታውም ይቅርብኝ። ተረጋጋ። ይኸውልህ ለገንዘብ ብለህ እኮ ብዙ ነገር አድርጋለህ። ለገንዘብ ብለህ ብዙ ነገር አድርጋለህ። ገንዘብ ነው አሁንም ልንሰጥህ የመጣ ነው። ገንዘብ ነው ገባህ? ስለዚህ ምን ያደርግልኛል? እኔ ተደርቤ ነው እንደ ገንዘብ የምቀበል? ምን ያደርግልኛል? አይ ለገንዘብ ብለህ ብዙ ነገር እኮ በቃ ውጡልኝ። እኔ በቃ የህግ አካል ነው የምጠራው። ውጡልኝ በቃ። ስጦታ ብላችሁ የልጆ ምናምን የውጭ ድርጅት ብላችሁ ጭራሽ ምንድን ነው እጅ ላይ ያዝኩት? በቃ ስልኬ ነው በቃ ለህግ እንትን ላይ ምን ልታረገው? ምን ልታረገው ነው? ለምን አትወጣልን? ምን ልታረገው ነው መሰለኝ? ለምን አትወጡልን? ውጡልን፣ በቃ አንፈልግም። ውጡልን ከቤታችን በቃ አንፈልግም። ውጡልን፣ በቃ ውጡልን። በቃ ሰፈር ነው የምጠራው። በቃ ውጡልን። ወይ በዚህ አይነት መንገድ ነው ልታናግሩ? ውጡልን በቃ። ብዙ የሰራው ነገር አለ። ስልኬን አምጣው። አሁንም ታግሼ በቃ ታግሼ እያወራሁ ያለሁት ነግሬሃለሁ። ምንድነው? ቆይ በስነ ስርዓት ጎረቤቱ ለምን ነው የምትጠራው? በቃ ቆይ ለምንድን ነው የምወጣው? ለምንድን ነው የምትወጣው? የት ነው የምትወስደው? ተረጋጋ። ቁጭ በልና አናግረኝ። ወደ ነግሬሃለሁ። በአግባቡ የምታናግረኝ ከሆነ አናግረኝ። ምን ማለት ነው? በአግባቡ አናግረኝ ምናምን የምትለኝ? ስልኬን ቀማችሁ ጭራሽ ከቤት የመጣችሁን ሲደበድቡ ነው እኔና ባለቤቴ። ማንም አንተን የመደብደብ አባዜ የለበትም። ግን ውልፍት እላለሁ የምትል ከሆነ ነግሬሃለሁ። ምንድን ነው ውልፍት? እዚህ በላይ ነግሬሃለሁ። የገዛ ቤት ነግሬሃለሁ። ሌላ ነገር አወራለሁ የምትል ከሆነ ነግሬሃለሁ። አሁን ይኸውልህ በአግባቡ ተደብረኩ። ዛሬ ምንድነው በአግባቡ እናወራ ምናምን ትሉ? ስጦታ ብላችሁ መጣችሁ ጭራሽ ለመደብደብ፣ ስልኬን ለመቀማት። ስልኬን መልስልኝ፣ በቃ አስተኝ። ወይ ስልኩን አንተ የውሰደው መልስልኝ እያልኩ እኮ ነው ስልኬን። ይኸውልህ እሺ ስልኬን አስመልስልኝ በቃ። ምን ማለታችሁ ነው? ገዛ ቤት ይመጣል። ነግሬሃለሁ። ይኸውልህ መረጃ አለኝ ላሳይህ እችላለሁ። የምን መረጃ? ምን አድርጌ? ምን ሰርቼ? እሷ ወጣለች። ተረጋጋና በስነ ስርዓት አውራ። እንዴት ነው የምረጋጋው? ነው ስጦታ ምናምን ብላችሁ መጣችሁ ጭራሽ እኔ መደብደብ። ይሄንን ማየት ትችላለህ። ይሄ እሺ፣ እሱ ምንድን ነው? ከድሮ ባለቤት ጋር የተነሳችሁትንም ላሳይህ። የምን ባለቤት? እኔ ከሷ ውጭ ሌላ ምን አለ? ይሄኛው ፎቶ ማለት ነው አንተ ነው? ኤዲት ነው ልትል ነው? ምን ኤዲት ይሆናል? ምን ዘመኑ የቴክኖሎጂ አይደል እንዴ? ኤዲት ይሆን ይችላል። እኔ በቃ ከሷ ውጭ ሌላ ባለቤት የለኝም፣ አላገባውም። የዛሬ ወር ነው ገና ሽማግሌ ልከን እኮ እንጋባ ነው። የዛሬ ወር ቀብር ላይ ነበር አይደል? የምን ቀብር? እኔ ከና እናቴ ታማብኝ እናቴ ቤት ነው የነበረው። የምን ቀብር ነው? የምን ቀብር ነው? አዎ ሚስትህ የምን ሚስት? የድሮ ባለቤት አንተ በአንተ እጅ እንዳለፈች ሰምቻለሁ። እኔ ባለቤት አላገባውም፣ የለኝም እኮ እያልኩ ነው። ከሷ ውጭ የለኝም። በማስረጃ እያናገርኩ ነው። እኔ ምን አውቃለሁ? ምን ወዳጅ እንዳለ ብዙ ጠላት እኮ አለ። ኤዲት የሚሰራ ነው፣ ቴክኖሎጂ እኮ ነው፣ ጊዜው እኮ እንደዛ ነው። ኤዲቲንግ እና ኖርማል ፎቶ ይለያል። ፈለክ ምን የሰውም ማስረጃ አለ። የምን ማስረጃ ሊኖር ይችላል? እንዴ ነገርኩ እኮ ነው። ገመቹን ታውቀዋለህ? ማን ነው ገመቹ? ገመቹን አታውቀውም? ብዙ ይጠራሉ። እኔ ገመቹ የሚባል ጓደኛ የለኝም። ገመቹ የሚባል ጓደኛ የለኝም። የባለቤት ወንድም ማን ነው ስሙ? የምን ባለቤት? እንዴ ባለቤት የለኝም ከሷ ውጭ እያልኩ ምንድነው? ገመች የባለቤት ወንድም ምናምን የምትለኝ የታወቂው? እንደዛ እያልክ ከሆነ እሷንም ልጥራትና ገመቹንም እጠራዋለሁ፣ አብረን እናናገራቸዋለን። ምን ነግሬሃለሁ። እሺ አሁን ምን ተቀጥሮ ይሁን ምን ብሎ ይሁን ህይወቴን አሁን ነግሬሃለሁ። ካሁን በኋላ ነግሬሃለሁ። ሌላ ነገር እንዳትወራ
ነገርኩ ነው ያለውን እኮ ነው ህይወቴን የነገርኩ። እንዴ ጭራሽ ቤት የመጣ ደብድበም ጭራሽ የረገኝን ህይወት እኮ ነው አውጣ ምት ምንድነው ዝም ብለህ አትናገር እኮ ነው አናፍጣለሁ። እኔም እኮ መብቴ ነው አገዛ ቤት የመጣ ጭራሽ መታችሁኝ ስቄ ቀምታችሁኝ ምንም እንዳላረግ እያረጋችሁ ምን ማለት ነው? ስልኩንም አይወልህ የማይሆን ቦታ ስለምትደውል እንዳትረብሸን ብለን ነው። ለምን እንዴ ለጸጥታ አካል ነው የምደውለው? ለገዛ ቤት ድረስ መጣችሁኝና ባለቤት ልትገሉ ነው? ምንድነው መከደው? ይሄ ምንድነው ስትል ያለ ለምን ነው ምንድነው? ምን በቃ ምን አለ በቃ ምንም ነው ምን አላቃ ተመላልክም ነው ትላለህ። ምን በቃ ማህበራዊ ሚዲያ አግኝቼው ነው ያወረድኩት። በቃ አለቀ። ከሷ ጋር አይደለም ያለው አንድ ላይ የተነሳው ፎቶ አይደለም ይሄ ምንድነው? ፕሮፋይል ፕሮፋይል ያረጠበ በቃ እኔ ያረጠው ፎቶታሉ ቀያይሯል። ፕሮፋይሉን ቀያይሯል። እኔ ያረጠው በቃ ኤዲቲንግ ተሳክቶ ይችላል እንዴ? ምን ማለት ነው? ያን ስልክ ላይ ኤዲቲንግ ምን ያደርጋል? በቃ እኔ ላይ አላውቅም። አብየው እርምጃ ይወሰድበት። የምን እርምጃ ነው? አሁንም እየታገስኩት ያለሁት በአግባቡ የምትናገር ከሆነ የተፈጠረው ነገር ከዚህ በላይ ምን ታረጉኝ? እሺ ትናገራለህ፣ አለበለዚያ ይኸውልህ ምን ነግራችሁ በቃ ህይወቴ እኮ ነው ነገርኳችሁ። በቃ እሺ ይኸውልህ አልናገርም ካልክ አናፍጣለሁ፣ ትናገራለህ። ምለቅ መስሏልሽ? ልትገሉኝ ነው? እዚህ በላይ ግደል አይደለም ነፍሰ በላ አንተ ራሱ ሰው ገለሃል። የምን ሰው ምን አርጌሽ ነው? እየነገርኩ ነው። አሁንም ለመጨረሻ ጊዜ እያስጠነቀቅኩ ነው። ከዚህ አሁንም እየነገርኩ ነው። እኔ እዚህ በላይሽ ምን ልንገራችሁ? እዚህ በላይሽ ምን ላድርግ እንዴ? ያለውን ነገርኳችሁ። በቃ ህይወቴ ነው። በቃ ያልሰራሁትን ሰርተሃል እያላችሁ እኔ ብዙ ጠላት ብዙ ነገር ሊኖረኝ ይችላል ከጀርባ ምን አውቃለሁ? አሁን ማን እንደላካችሁስ እኔ ምን አውቃለሁ? ባለቤት ተረጋጋ። ባለቤት ህይወትን ልትሰማ ትችላለች። ምን እሺ ትስማ? እውነታው እኮ ምን በቃ ታውቋለች እኮ የኔን ህይወት ከልጅነት ጀምሮ ከክፍለ ሀገርም ስትመጣ አብራ የመጣች የልጅነት ባለቤትህን የት ነው ያለችው? እኔ አላገባሁም። በቃ ገና አላገባ ነው እኮ ብዬ እኮ ነግሬያለሁ። በቃ እሷ ጋር ያለንን ህይወት ነግሬያለሁ። እንዴት አንተ በአንድ ሳምንት ውስጥ ታገባ? የምን አንድ ሳምንት የምን አግብቼ የት ነበረኝ? እሺ እዚህ በፊት የት ትዳር አምጥቼ ይሄ ምንድነው? ከዚህ በፊት ትላለህ ምን አሰበህ? በቃ ምንድነው? ምን በኤዲቲንግ ሊሆን ይችላል። እኔ የኔ አይደለም። ለሷስ ምን አይነች እያልክ ነው እያስተዋወቃት የነበረው? ለማን? ለባለቤት ለዚህኛው ምን ብዬ አስተዋወቃታለሁ እንዴ? እኔ እኮ ከቤተሰቦቼ ጋር ነው የምኖረው። በቃ አለቀ። ከቤተሰቦቼ ጋር ነው የምትኖረው? በቃ እንዴ ሌላ ህይወት እንደሌለኝ ምን ሌላ ህይወት የት አለኝ? እሺ ይኸውልህ አሁንም እየጠየቅኩ ነው። በአግባቡ ነው በትህትና ነው እየጠየቅኩ ያለው። እንዴ እኔስ እየመለስኩላችሁ ሌላ እርምጃ እንድወስድ አታስገድደኝ። ይኸውልህ በቃ ነግሬሃለሁ። እሺ ከዚህ በላይ ምን ታረጉኝ? እንዴ እዚህ በላይ ሌላ እሺ ግደሉኝ። በቃ ብትሞትም አይቀልህ ነበር። እና ገዛ ቤቴሽ መጣችሁ። እኔ ካልሆነ በቃ ሄዳለሁ። ወደ ህግ አካል ነው የምሄደው። ህግ አካል አረ ወይ ነው ይቀመጥ። ህግ አካል እኔ ነኝ የምጠራልህ ነው። አረ ወይ ነው ቆይ ደግናው ዛሬ ተደፈርኩ ወይ እንዴ? ቆይ እናገራለሁ ወይስ አትናገር? እዚህ በለሽ የምታረጉኝ እንዴ? ወይ ዛሬ ትናገራለህ ወይስ አትናገር? ምኑ ልናገር? በቃ ነገርኳችሁ እኮ እውነቱን እንዴ። ቆይ እኔ ላናግረው። ቆይ ነግሬያለሁ። ይኸውልህ አሁንም ይኸውልህ ሌላ ነገር እንደወስድ አታስገድደኝ። እዚህ በላይ ምን ቀራችሁ? እሺ በቃ ግደሉኝ። በቃ እሺ እዚህ በላይ ምን ልሆንሽ? እኛ አንተን የመግደል አይደል እና ምንድነው? እሺ እዚህ በላይ ምን ሆነ ነው የምትሉኝ? ተናገር። ምን ሆነ መናገር? በቃ ህይወቴን ነገርኳችሁ አይደል እንዴ? ምን ሆነ መናገር? እንደዛ ከሆነ እሺ ባለቤትህን ልጥራትና በሷ ፊት ይሄን እየተሳሳምክ የነበረውን ፎቶ ሙሉውን ነገር አሳያታለሁ። ምን በቃ ሰው አቀናብሮብኝ ነው ብዬ እነግራታለሁ። ሰው አቀናብሮብኝ ነው ልትለው? አዎ በቃ ምን ይታወቃል? ምን እሱ መፍትሄ ሆነ አይደለ? በቃ በቃ እሺ ያልሰራሁትን የት ብዬ ላምጣው? ምኑን ልንገራችሁ? የዛሬ ወር አንተ የድሮ ባለቤትን እየቀበርክ ነበር። እኔ ይሄንን አታምንም? የት አግብቼ ነው እኔ የምቀብር? ሳላገባ እንዴት ይሄን የምቀብር? የምን ቀብር ነው እንዴ? አላገባውም እያልኩ አይደል እንዴ? ይኸውልህ እየነገርኩ ነው ለመጨረሻ ጊዜ ማለት ነው። እኔ መቀበል ተሰበላ ጭራሽ ለምን ነፍሰ በላ ነው የምትለኝ? እኔ ዝም በል ነግሬያለሁ። ዝም በል ዝም በል ነግሬያለሁ። አንተ ነግሬያለሁ። የምትናገር ከሆነ ትናገራለሽ። ምኑን ነው የምናገረው? የምትናገር ከሆነ ትናገራለህ። በቃ እኔ የምናገረው ነገር የለኝም። ነግሬያለሁ። የመጨረሻ ማስጠንቀቂያ ነው እየሰጠሁ ያለሁት። የለኝም። በቃ እኔ የምናገረው ይሄ ነው። በቃ አንተ ውሻ ነግሬያለሁ።
ይሄ ማን ነው? ይሄ ከሷ ጋር የተነሳው ፎቶ አይደል? በቃ አይደለም፣ በቃ ኤዲቲንግ ነው። በቃ ኤዲቲንግ ነው። በቃ አይደለም፣ የኔ አይደለም፣ ኤዲቲንግ ነው ትላለህ። በቃ በዛችሁት። አሁንስ እዚህ በላይ ምን ልሆንልህ? ልክ ነው ማስገባት። ልትገለኝ ነው እንዴ? መጣ ውሻ ያወራል ነው ለገንዘብ ብለህ የገዛ የምን ገንዘብ? ልጅነት ሚስትን የገደልክ ውሻ። እኔ ሰርቼ ነው ገንዘብ ማገኝ። ገለህ ነው ስራ የታውቅና ደግሞ ስራ ሰርቼ ይላል። እኔ ሰርቼ ነው በቃ ተርከስከስና እዚህ የሰው የሌላ የሴት ቤት ገብተህ የምትኖር ደግሞ ታወራለህ እንዴ? ስለማን ነው ግን ያወራህ? ተሳስታችኋል። ግን እዚህ ቤት ስትመጡ ተሳስታችኋል። ምንም አልተሳሳትም። አንተ ሮቤል ነህ። በርግጥ በቃ በስም ተመሳስልባችሁ ነው። በቃ የነበረውም ደግሞ አውቃለሁ። ተመሳስልባችሁ ነው። ገርጂ ነበርክ እየኖርክ የነበረው ሙሉ ማለት ነገርኩህ አይደል? እንደ ፈረንሳይ ነው የምኖረው እኮ ብዬ ነገርኩህ። እሱን ሂድና የምትሸውደውን ሸውድ። እሺ እኔ ሙሉ መረጃ ሙሉ ማንነትህን አውቃለሁ። እሺ እኔ ያልኖርኩት እንዴት ብዬ ንገርህ? እዚህ በላይ ምን ንገርህ? እሱንማ ይመጣል። ማን ነው ጠራው? ምንድን ነው የሚመጣው እንዴ? በስመ ሮቤል መጣችሁ ነው የሚሆኑት። ዛሬ ጀግናው ወይ እንትና ገመቹ ጋር ደውልለት ቶሎ እና እሷንም ማስገባት አንድ ላይ ሆኖ ያወራል። እንዴ ዛሬ በአግባቡ ላናገርህ ፈልጌ ነበረ፣ ግን አንተ በጣም ሌላ ነገርኩህ አይደል እንዴ? ጭራሽ አንተ ልትገለኝ ነው እንዴ? በገዛ ቤት ጭራሽ አንተንም ገና ልክ ነው ማስገባ። ዝም በል እንዴ! እዚህ በላሽ ምን ንገር? ዝም በል ነግሬሃለሁ። ኧረ ወይኔ ዛሬ ይልክስክስ ያወራል እንዴ ደግሞ ቶሎ ደውልለት ጀግናው። ይኸውልህ ነግሬሃለሁ። አሁን የምትናገር ከሆነ ተናገር። እየመጣ ነው እሱ። እኔ ከዚህ በላይ በቃ ህይወቴን እኮ ሙሉውን ነገርኩህ አይደል? እንደዚህ በላይ ምን ልንገርህ? እሺ ምን አይነት ደረቅ ነው? ቆይ ምን እሺ፣ እዚህ በላይ ምን ታረጉኝ እንዴ? መጥቷል። በቃ ምንም አታወራ። ዝም በል እስኪ ተወኝ በቃ። እንዴ ምንድነው ተመተድ? እንዴ ነብሰ በላው ምንድነው? ነብሰ በላው ማነው? ምንድነው? ምንድነው? እንዴ አንተ ዛሬ ልታስገድሉ ነው እንዴ? ወይኔ እንዴ ማነው? ወይ ለቀቂ ልታስገድሉ ነው እንዴ? ዛሬ ወይኔ ለቅኝ አንተ ቁጭ በል። ለምደ ቁጭ ብለው ልታስገድሉ ነው ዛሬ? አንተ ውሻ ማነው? ምንድነው? አላውቅም። በቃ እኔ ምን ነው ውሻ ልትለኝ? እንዴ ምን አደረኩ? ወይ እንዴ ምን አደረኩ? እሺ ማነው? ምንድነው? እየነገርኩህ ነው። እንዴት አንተ ምንድነው? እሺ ማነው? አላውቅም። ሰበላ ዝም በል። አላውቅም። ወይ ተረጋጋ። ደግሞ እኮ ነው ገና ደምሳል። አንተ ቆይ ተረጋጋ። ምኑን አይተህ ነው? ተረጋጋ እንዴ ተረጋጋ። እንዴት ድፍረቱ ሰጥቶ እንዴት? ቆይ ተረጋጋ። እንዴት ነው የምረጋጋው? ምን ብዬ ነው የምረጋጋው? እባክህን ቁጭ በል በቃ። ተወኝ እስኪ። ቆይ እንዴት ልረጋጋ? እንዴ እንዴት ነው የምረጋጋው? ለቁኝ እስኪ። አይደለም ቆይ ቁጭ በል እባክህን ቁጭ በል። ዛሬ ልትገሉኝ ነው እንዴ? አሁን ይኸውልህ እየነገርኩህ ነው። ይኸውልህ ስማኝ። አሁን ባለቤቴ ትምጣና በፊት ለፊቷ ታወራለህ። ነግሬሃለሁ። የሰራውን ስራ ታውቃለህ። አብራችሁ ልትገሉ ነው እንዴ? እዚህ ነው ምንድን የምታደርገው? ይኸውልህ እሷን ልጥራትና ፊት ለፊት ታወራላችሁ ወይስ ትነግረናለህ? ምን ነው የምነግርህ? በቃ አላውቀውም። ምንም የምናገረው ነገር የለኝም። ይዘዋት ና ጀግና፣ በእሷ ፊት ያወራል። ወይኔ ዛሬ በቃ ሊገሉ ነው እንዴ የመጡት? ግድያ ሲያንስ ነው እንደውም ግድያ። አንተ ምን አይነት ውሻ ነህ? ምን ልትገሉ ነው እንዴ? አውቃለሁ። የት ነው የማውቅህ? ምን ነው ብትሉኝ እንዴ? ታወራለህ? ልትገሉ እንዴ የመጣችሁት እንዴ? ስነ ስርዓትን ያዝ። ልትገለኝ ነው እንዴ? እኔ የምናገረው ነገር ይህ ውሻ ያወራል እንዲህ ደግሞ እንዴት ድፍረቱ ሰጥቶት እንዴት ሊመጣ ቻለ ነው? እንዴት ምን እያደረጋችሁ ነው? ባለቤቴ እኮ ነው። ለምንድን ነው እንደዚህ የምታደርጉት? ምን ማለት ነው? ማናት ደግሞ አንተ? የእቴ ገዳይ እኮ ነው። ታውቂያለሽ? ማናት እህትህ? ምንድን ነው? እሱ ምንድን ነው? ባለቤቴ ነው። ተረጋጋና ምን እያደረጋችሁ ነው? ቆይ ስጦታ ብላችሁ እንደዚህ ታደርጋላችሁ? ቆይ ማናችሁ? ምንድን ናችሁ እናንተ? ይኸውልህ እየነገርኩህ ነው። በእሷ ፊት ልንገርህ ወይስ
ነገርኳችሁ። እዚህ በላይ ምንድን ነው ስጦታ ብላችሁ ልትገሉን እንደ የመጣችሁት? እንደ ጭራሽ ነው ጨመራችሁ ሌላ ሰው። አሁን ስነ ስርዓትህን ያዝ ባለቤት እንዴ አገዛ ቤት የመጣችሁት ልትገሉን ነው። ዝም በል በቃ እየነገርኩህ ዝም በል ታረጋለህ። በቃ ውጡልን፣ ውጡልን። በቃ የት ነው የምንወጣው? ውጡልን፣ ገዛ ቤታችን ውጡ፣ ውጡ። በቃ ቆይ ተረጋጉ። ምንድነው? ቆይ ምንድነው የተፈጠረው? ገና ጉድን ትናገራታለህ። የምን ጉድ? ምን አድርጌ? ምን ያላረከው ነገር አለ? ማነህ ካንተ? ቆይ ምንድናችሁ? እኔ ማላቃችሁ ማንሽ አንቺ እያየሻችሁ አይደል እንዴ? እንዴት ባለቤቱ እየጨመሩ ነው የሚመጡት። እሱ ማለት የኔ የእህት ባል ነው። የምን ባል ገሎ ነው? አንቺ ሊያገባ በዚህ ልክ ያገባሁት የለኝም። በቃ ከሷ ውጭ እኔ ያገባሁት የለኝም። ስነ ስርዓትህን ያዝ። አሁን በቃ እውነቱን የነገርኩህ። እዚህ በላይ ምንም ነገር የለም። ምንም እውነት የለውም። ያውልሽ ምንድነው? ቆይ ምንም እየገባችሁ አይደለም። ዋሽቶሻል። ስለኛ ህይወት ይወልን እሱ ማለት የእህቴ ባል ነው። እነሱ ይገሩ በቃ አንቺ ሊያገባ በዚህ ልክ ድፍረት እነሱ ይገሩ በቃ ስለኛ ህይወት ተናግረን ያለን ይኸውልሽ የእህቴ ባል ነው። ገሏት ነው። አንቺ ያገባሁት የለም። በቃ ከሷ ውጭ እኔ ያገባሁት የለም። እንደ እውነቱን እየተናገርኩ እኮ ነው። ዝም በል እንዴ ፍቅር ይሻችኋል እንዴ? ቅድም ጨምሮ ዝም በል አንተ ምንም እንዳታወራሽ ዝም በል። ወይኔ ነግሬሃለሁ። ስርዓት አስይዘው። ይኸውልሽ ስነ ስርዓቱን ያዝ። ከዛ ቤት ጭራሽ ስነ ስርዓትን ያዝ። ምንድነው ስጦታው? ይኸውልሽ ይሄንን ፎቶ አይተሻል? ፎቶ እየተሳሳመክ ማናት? ምንድነው? ሌላ ሚስት እንደሌለክ ነበር አይነገርኩህ? ምን አውቃለሁ ፍቅር እኔ ነግሬሻለሁ እንዴ? ኤዲቲንግ ሊሆን ይችላል እኮ እና ይሄ እንደዚህ አይነት ኤዲቲንግ ጋር አዎ ለማስመለስ ራስህን ነፃ ለማውጣት ሌላ ሚስት ይዤ አላውቅም ነበር ያልኩት። አዎ እውነቴን ነው። እነሱ የታጡት እኔ ምን አውቃለሁ? ቪዲዮን አሳየው። የት እንዳመጡት ምን ሆነ አውቃለሁ? ኤዲቲንግ አይደለ? ቪዲዮን አሳየው። ቪዲዮ አለ አይደል? ቪዲዮን አሳየው። ምንድነው ያላገባሁትንስ? አንተ ማነህ? የት አውቃለሁ? የት ታውቀኛለህ? ቆይ ምን እያደረክ ነው? እስካሁን ስትጫወትብኝ ነበር። ምን እያደረክ ነው? ቆይ እንደ ፍቅር ይኸውልሽ አይተሻላ ጓደኞቼ ከጀርባ ምን እንደሚሰሩብኝ ምን አውቃለሁ? እሺ ማናቸው እነሱ? ጓደኞች ናቸው አላውቃቸውም። ምን አውቃለሁ? እንግዲህ በእኛ ፍቅር ቀኑ ሊሆኑ ይችላል። ገና እሷ ትላንት ሞታለች ብሎ ይኸውልሽ ምን እንደሚያደርግ ምን ማለት ነው? ቆይ አንተ ምን እሷን ማለትሽ ነው? ፍቅር የሆነችን እኮ እየነገርኩሽ ነው። ምን አደረኩሽ? እንደ እውነቱን እኮ የነገርኩሽ